በስተመጨረሻም የጽናትና የኪራ ሰርግ ተቆረጠ። ከ3 ቀን በኋላም ተዋለ። የኪራ አባት ስሬስ ሆኖ ነገሩን በቃ ሰርጉን ለማፋጠን ሞክረዋል ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉም ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። እንግዲህ ዛሬ ጽናት ድራማ ክፍል 66 ተለቆ ነበር። በዚህ ክፍል ያልጠበቅነው ነገር ተከስቷል ማለት ነው። እኛ የምንፈልገው የምንወደው ነገር ነው የተፈጠረው። የኪራ አባት እንግዲህ የኪራ እናት ህይወቷ ትንሽ የመቆየቷ ነገር አደጋ ላይ ስለሆነ ሳትሞት ልጇን መዳርና ማኳል ስለምትፈልግ ስላፋጠነችው ከባድ ውሳኔ ወስነዋል። ኪራን ቁጭ አድርገው በዚህ 3 ቀን ውስጥ እንድታገባ ፈልጋለሁ ብለው ቆራጥ የሆነ ውሳኔ ነገሩት። ኪራም ደግሞ እንዳባዬ ምን ሆነ ነው? ይሄ እኮ ሰርግ ነው እንጂ ሌላ ነገር አይደለም። ይሄ እኮ የኔ ፍቃድ ብቻ የሚሽ አይደለም የጽናትን ጭምር እንጂ ደግሞ ጽናት አሁን ላይ ዝግጁ አይደለችም። ምክንያቱም ታውቃለህ ደግሞ አባቷ ትምህርት እየተማረች እንደሆነ ነው የሚያውቀው። አሁን ላይ እሷ ስራ እየሰራች እንደሆነ እንኳን አያውቁም። እና በዚህ ሁኔታ እንዴት ነው የምንነግራቸው? ምንም እንኳን ጽናትን እኔ አሁን እንኳን አይደለም ከ3 ቀን በኋላ አሁን ራሱ ባገባ ደስ ይለኛል፣ ግን የማትፈልገውን ነገር አላደርግም። በተለይ ደግሞ የጽናት አባት ፈቃደኛ ካልሆኑ አላቸው። የኪራ አባትም በሰሙት ነገር በጣም ተናደዱ። ቆይ አንተ ሰው የሚልህን ነገር አሰማም ማለት ነው? ቆይ እናትህ እኮ ላንተ ብላ ብዙ ነገር ታደርጋለች። አንተ እችን ትንሿን ነገር ማድረግ ያቅታል እንዴ? አለው። ኪራም ደግሞ አባዬ ቆይ እኔ የደበቃችሁ ነገር አለ አይደለ? እኔም አላውቀው የተፈጠረ ነገር አለ፣ እንደዛ እየተሰማኝ ነው አለ። የኪራ አባትም እንግዲህ ለምን እንደዛ አልክ? ማነው እንደዛ ያለ አለው። ማንም አላለኝም፣ ግን ሁኔታችሁ የሆነ ነገር እንደደበቃችሁን ያስታውቃል አለ። አንተ እንግዲህ የሚነግሩህን ነገር አትሰማም። እናትህ አንተን ድራማ መኳል ትፈልጋለች። ስለዚህ እናት ማስደሰት የምትፈልግ ከሆነ በዚህ 3 ቀን አስብበትና ማግባት አለባችሁ። ሌላውን ነገር ለእኔ ተወ፣ ሁሉንም ነገር በእኔ ጣለው፣ አዘጋጃለሁኝ። እናንተ ብቻ ፈቃደኛ ሁኑ። የጽናት አባትንም ከሆነ የከበዳችሁ እኔ ሽማግሌ ልካለሁኝ፣ እንዳሳምናቸው አደርጋለሁኝ አለው። እና ጽናትም ደግሞ ምንም አታውቅም ስለ ጉዳዩ። እንግዲህ የኪራ አባት ጠሯትና እኔ ቁጭ በይ እፈልግሻለሁ ብለው ከጠሯት በኋላ የወልጅ ጽናት እኔ አሁን የጠራሁሽ የሆነ ነገር ልነግርሽ ነው፣ ስለዚህ ቁጭ ብለሽ አዳምጭኝ አሏት። እሺ ምንድን ነው ጋሼ ንገሩኝ አለችና ነገሩን ለመስማት ጓጉታለች። ቁጭ ካለች በኋላ ኪራና አንቺ እንድትጋቡ ፈልጋለሁኝ አለ። እሱማ እኮ የኔ ምኞቴ እኮ ነው ጋሼ፣ ግን ያው ታውቁ የለ አሁን አባቴ እኔ ትምህርት እየተማርኩ እንደሆነ ነው የሚያውቀው፣ ስራ እንደምሰራ እንኳን አያውቅምና አሁን ለአባቴ ላግባ ብዬ ልቡን መስበር አልፈልግም። ስለዚህ ማግባታችን ማየት ይቀራል ብለው ነው፣ ግን ለሁሉም ጊዜ ያለው አለች ጽናት። የኪራ አባትም እንግዲህ ጊዜ እንደሌለውና በዚህ በ3 ቀን ውስጥ ማግባት እንዳለባቸውና የኪራን እናት ማስደሰት እንደሚፈልግ ነገራት። የኪራ እናት እንግዲህ ብዙ የመቆየት እድሏ ጠባብ ስለሆነ ኪራን ድራ ደስተኛ መሆን ትፈልጋለች። አንቺ ደግሞ እሷን ለማስደሰት ትወጃለች። ስለዚህ ይህ አንቺ በየቀኑ እየቋጠርሽ የምትልኪላት ፍርፋሪ አይበቃም። ስለዚህ እሷ ደስተኛ እንድትሆን ከፈለሽ አንቺና ኪራ ማግባት አለባችሁ። ሁሉንም ነገር ለእኔ ጣሉት። አንቺ ብቻ ፈቃደኛ ሁኝ እንጂ የአባትሽንም ነገር ለእኔ ጣዩ፣ ግን እውነታውን ነገር ንገሪው ለአባትሽ ይሏታል። ጽናትም እንግዲህ ቆይ እስኪ ብላ አባቷንም ስለዋሸች ግራ ገብቷታል። እሺ ጋሽ አስብበታለሁ፣ ግን የማስብበት ጊዜ ስጦኝ አለች። የኪራ አባትም ጊዜ እንደሌለውና ዛሬ ማምሻዋን አስባ መልሱ እንድትነግረው ትዕዛዝ ሰጧት። ከዛ በተፈጠረው ነገር በጣም ደንግጣ ነበረ። እንግዲህ ለጓደኞቿ አማከረች። እነሱም ደግሞ እንግዲህ ሰኒም ቶሎ እንድታገባ ትፈልጋለች። ነገር ግን ሁኔታው ደስ አላላትም። ምክንያቱም አባቷን ስለዋሸ ጽናት በጣም ጨንቋታል። ለአባቷ ምን ብላ መናገር እንዳለባት። ከዛም በኋላ እንግዲህ ጽናት ለአባቷ ትደውልና ማግባት እንደምትፈልግና የተፈጠረውን ነገር ሁሉ ነገረቻቸው። እናም ስራ እየሰራች እንደሆነ እንጂ ትምህርት እየተማረች እንዳልሆነ ስትነግራቸው የጽናት አባት ግን አራዳ ነበሩ። ቀድመው ስራ እየሰራች እንደሆነና ትምህርት እንደማትማር ያውቁ ነበር።
እንዴት አወክ አባዬ ብላ ስጠይቃቸው በባለፈው እናንተ ስትጨቃጨቁ ደረጃ ላይ ሁኜ ሁሉን ነገር ሰምቻለሁኝ። አንቺን አላጨናንቅሽም ብዬ ነው ነገሩን ዝም ያልኩት እንጂ ስለ ሁሉም ነገር አውቃለሁ ልጄ ብለው ነገሯት። ባየችውና በሰማችውም ነገር በጣም ተገረመች እና ግን ቢሆንም በጣም ደስ ብሏት ነበረ እና የሰማችውን ነገር ለኪራ ነገረችው። ኪራን በጣም ደስ አለው። እንዴ አባትሽ ግን አራዳ ናቸው አለ። ከዛም በኋላ እንግዲህ የኪራ አባት ለነገሮቹ ስለቸኮሉ ሂደው ቬሎና ሱፍን መምረጥ እንዳለባቸው ትእዛዝ ሰጣቸው። ገንዘብ ሰጥቷቸው እናንተ ሌላውን ስራ ተዉትና ሂዳችሁ ምረጡ ብለው ላኳቸው። ግን ጽናት ቤት ውስጥ ስራ እንዳትሰራ እየከለከሏትና እየተንከባከቧት ነበረ። ኪብሮምም ምግብ በመስራት እያገዛት ነበረ። ቤት ውስጥ እንኳን ስራ እንዳትሰራ እናትየቱ ትእዛዝ ሰጥታለች። የኪራ እናት ጽናት ስራ እንዳትሰራ ትእዛዝ ሰጥታ ነበር። ያንን ትእዛዝ ደግሞ በተግባር አድርገውታል። ጽናት አሁን ላይ ምንም ነገር አሰራም። ልክ የቤት እመቤት ሆና ነው እየኖረች አለችው። በስተ መጨረሻም እንግዲህ ያው ሱፍ መረጣና ቬሎ ሊመርጡ ሂደው ነበረ። እዛ ሄደው ቬሎ እየመረጠች እያለች የለበሰችው ቬሎ በጣም ያምር ነበር። ይህንን ሲያይ ደግሞ ኪራ በጣም ደስ አለው። የኔ ንግስት እንዴት አባቱ ነው የሚያምርብሽ አላት። ከዛም በኋላ ኪራም ደግሞ ሱፍ ለበሰና በጣም አመረባቸው። ፍቅራቸውን እየተገላለጹም ተደናነቁም። ናሆሜና ምሩ ደግሞ ቤቱን እያዘጋጁ ነበረ። ከጋሸ ጋር ሆነው ቤቱን አዘጋጁ፣ ሶፋ ቀየሩ፣ ሁሉን ነገር አዘጋጁ። የኪራ አባት ዘመድ አዝማዱን ጎረቤቱን ሁላ ጠራሩ። አሁን ላይ በቃ በስተመጨረሻም ደስተኛ የሆነ ህይወት ሊኖሩ አስበዋል። ፈጣሪ ፍጻሜውን እያሳምረው። ኪራ እንግዲህ እናቱ እንደታመመች እስካሁን ድረስ የሚያውቀው ነገር የለም። ለምንድን ነው እንደዚህ አባዬ ነገሮችን ችኩል ሊያደርጋቸው? ለምንድንስ ነው እንደዚህ የቸኮለው? የሆነ የደበቁኝ ነገር አለ እያለም ውስጡ ይጨናነቃል። ቢሆንም ግን ማንም ሰው ሊነግረው አልቻለም። አሁን ላይ የሆነ ነገር ውስጡ እንደደበቁት ቢያቅም እዛ ነገር ላይ ግን ጥያቄ ማብዛት አልፈለገም። ምክንያቱም በዛ ምክንያት ጽናትን አጣታለሁ ብሎ ስለሚፈራ መጨቃጨቅ አልፈለገም። እና ጽናትና ኪራ ደግሞ ሊጋቡ በመወሰናቸው በጣም ደስ ይላል። ቤታቸው ተቀያየረ፣ በጣም አመረበት። እነሱም ደግሞ ልብሳቸውን መረጡ። የኪራ አባት እንግዲህ ናሆሜንና ምሮን እንዲሁም ደግሞ ሰኒን ላካቸው። አሁን በቃ ስራ ጨርሳችኋል፣ ሂዱና እስኪ ኪራንና ጽናትን ልብስ በመምረጥ አግዟቸው ብለው ላኳቸው። ተያይዘው ሶስቶችም የሙሽሮችን ልብስ ሊመርጡ ሄዱ። ግን ሲሄዱ ልብሱ ተመርጦ ነበር የጠበቃቸው። ባዩት ነገር በጣም ተገረሙ። እንዴት ነው ያመረባችሁ? በጣም እኮ ነው ያመረባችሁ። በእናታቸው አትቀይሩት፣ በቃ እንዲሁ ልበሱት፣ በጣም እኮ ነው የምታምሩት እያለ ናሆም ያደንቃቸዋል። ምሩዬም በጣም ደስ ብሏት ነበር። ጽናትና ኪራ ለዚህ በመብቃታቸው ጓደኞቻቸው በጣም ተደስተዋል። እንዲሁም ደግሞ ሰኒና ኪብሮም ደግሞ ቀጣይ ሙሽሮች ናቸው። እንግዲህ ወገቤ ልሰርና ሽርጉድ ልበል። በትልቅ ሰርጎች ውስጥ እኮ ትናንሽ ሰርጎችም አይጠፉም ብላ የሆነ ነገር ጠርጥራለች ማለት ነው። እንግዲህ ኪብሮምና ሰኒ ወደፊት ይጋባሉ ብለን ተስፋ እናደርጋለን። የዛሬው ክፍል ጽናት ድራማ ክፍል 66 ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበል። እንግዲህ የኪራ እናት ይህን ደስታቸውን ሳያዩ የኪራና የጽናትን ትዳር ሳያዩ ልጆቻቸውን ሳይሰሙ የልጅ ልጅ ሳያዩ እንደማይሞቱ ተስፋ እናደርጋለን። ምክንያቱም በአሁኑ ሰዓት ላይ ማንም እናት ልጇን ለሰራተኛ ለመዳር ከባድ ነው ማለት ነው። የኪራ እናት ግን በጣም ደስተኛ ነበረች። እንግዲህ ጽናትና ኪራ ሽርጉድ እያሉ ነው። እንደማ አባታቸው ቆሞ ሁሉን ነገር እያዘጋጁ ይገኛሉ። መጨረሻው ይመር የሁላችንም ምኞት ነው። በጽናትና በኪራ መሀል የሆነ ነገር እንዲፈጠር አንፈልግም። ደስታቸውን ነው የምንፈልገው። ይሞሸራሉ ብለን ተስፋ እናደርጋለን። ለዛሬ ያስኩላችሁ ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበል። መልካም ጊዜ ተመኘውላችሁ።